ሰላም ጤና ይስጥልኝ የተከበራችሁ የሶሎዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለተ ሮብ ያዘጋጀናቸው አዳዲስና ትኩስ መረጃዎች ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ መጨረሻው ከኛ ጋር እንድትቆዩ ከወዲሁ በአክብሮት ጋብዛለሁ። ወደ ቀዳሚው መረጃ ስናልፍ በ2013 ዓመተ ምህረት የተቋቋመውን የትግራይ ክልል ጊዜያዊ አስተዳደር ላይ አመራር በነበረው አካላት ላይ ግድያ ፈጽመዋል በተባሉ የህወሓት አመራሮችና ጀነራሎች የሆኑ ተጠርጣሪዎች ጥቆማ ቀረበ። በ2013 ዓመተ ምህረት ህወሓት የፌዴራል መንግስትነትን በኃይል ለመቆጣጠር ሲያካሂደው በነበረው ጦርነት በወቅቱ ትግራይን ለማስተዳደር በፌዴራል የመንግስት ውሳኔና በደንብ ቁጥር 479 2013 ዓመተ ምህረት መሰረት ተቋቁሞ በነበረው የጊዜያዊ አስተዳደር አመራሮችና ሰራተኞች ላይ ባንዳ በሚል ስያሜ ግድያ ፈጽሟል እንዲሁም አስፈጽመዋል በተባሉ የህወሓት አመራሮችና ጀነራሎች የሆኑ ተጠርጣሪዎች ለኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ፌዴራል ፖሊስ ኮሚሽን እና ለወንጀል ምርመራ ጠቅላይ መመሪያ ጥቆማ ቀርበዋል። በጥቆማው ላይ 18 ተጠርጣሪዎች የቀረቡ ሲሆን ከነዚህም መካከል የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል፣ ጌታቸው አሰፋ፣ ፈትለወርቅ ገብረ እግዚአብሔር፣ አቶ ጌታቸው ረዳ፣ ጀነራል ምግብ ኃይልና ሌሎችም ከፍተኛ የህወሓት ኃላፊዎችና ጀነራሎችም ይገኙበታል። የወንጀል ጥቆማ ክሱ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ የወንጀል ህግ አንቀጽ 269 ሀና ለ በመተላለፍ የተፈጸመ የዘር ማጥፋት ወንጀል የሚል ሲሆን 7 ተጠርጣሪዎች በዘልማድ ሴንትራል ኮማንድ በሚል አደረጃጀት ውስጥ የበላይ ፖለቲካዊና ወታደራዊ የጦርነት መሪ በመሆን በወቅቱ ተቋቁሞ በነበረው ጊዜ አስተዳደር አመራሮች ፖለቲካዊ ግንኙነታቸው ለብልጽግና ያደረገው በመሆናቸው ከጠላት ጋር የወገኑ ባንዳዎች የሚል ፖለቲካዊ ፍረጃ የያዘ ውሳኔ በማስተላለፍ የተመረጠው መንግስታችን ወደ ቦታው ለመመለስ በሚደረገው ትግል ያለምንም ልዩነት አመራሮቹ የተገኘውን አጋጣሚና በሚደረግ ክትትል መገደል አለባቸው የሚል ውሳኔ በጥር 21 ቀን 2013 ዓ.ም በደቡባዊ ምስራቅ ዞን ሳምረ ወረዳ በሚገኘው በረሃ ውስጥ ያስተላለፉ በመሆናቸው ሁለት ተጠርጣሪዎች ደግሞ በ2013 ዓ.ም የፌዴራል መንግስትነትን በኃይል ለመቆጣጠር በሚያደርጉት ጦርነት የአርሚ የክፍለ ጦርና መሰል ወታደራዊ አደረጃጆች መሪዎች ሆነው በሚንቀሳቀሱበት ጊዜ ሴንትራል ኮማንድ የተባለው አካል በሰጣቸው ፖለቲካዊ ውሳኔና መመሪያ መሰረት የጊዜያዊ አስተዳደሩ አመራሮችና ደጋፍ ሰጪ ሰራተኞች ላይ ግድያዎች በመፈጸማቸውና በማስፈጸማቸው አቶ ጌታቸው አሰፋ አበራ የተባለው ተጠርጣሪ የሴንትራል ኮማንድ አባል ከላይ በተጠቀሰው የፖለቲካ ውሳኔ ከመሳተፉ በተጨማሪ ቀደም ብሎ የኢትዮጵያ ብሔራዊ ደህንነት ዋና ዳይሬክተር ሆኖ ረጅም ጊዜ በመስራቱ ምክንያት ያካበተው ልምድ በመጠቀም ረመጽ የተባለ ህቡዕ የከተማ ገዳይ ቡድን በመምራት ግድያዎችን በማስፈጸሙ ከላይ የተጠቀሱ ፖለቲካዊና ወታደራዊ መሪዎች በአጠቃላይ ባስተላለፉት ውሳኔውን በማስፈጸምና በመፈጸም በቁጥር 63 የሚሆኑ በ2013 ዓ.ም በተቋቋመው የትግራይ ክልል ጊዜያዊ አስተዳደር አመራሮችና የድጋፍ ሰጪ ሰራተኞች እንዲገደሉ አንድ አመራር ደግሞ የግድያ ሙከራ እንዲደረግበት በማድረጋቸው በፈጸሙት የጄኖሳይድ ወንጀል ጉዳዩ ተጣርቶ ህጋዊ እልባት እንዲያገኝ የሚል ጥቆማ ነው የቀረበባቸው። ግድያ የተፈጸመባቸው አመራሮችና ድጋፍ ሰጪ ሰራተኞችም ዝርዝርና ግድያ የተፈጸመባቸው ቦታዎችም ተያይዞ ቀርበዋል። ዓለም አቀፍ የትግራይ ምሁራንና ባለሙያዎች ማህበር ጄኤስቲኤስ በሲቪል ማህበረሰብ ድርጅቶች፣ መንግስታዊ ያልሆኑ ድርጅቶችና የግል ተቋማት ውስጥ የፖለቲካ ጣልቃ ገብነትን እንደሚቃወም አስታወቀ። ጄኤስቲኤስ አንጃው የህዝባዊ ወያኔ ሓርነት ትግራይ ህወሓት ቡድን የመላው ትግራይ ንብረት የሆነው የትግራይ ልማት ማህበርን ተቋማዊ ባልሆነ ህገወጥ መንገድ በቁጥጥር ስር ማዋሉ ታማኝ ሪፖርቶችን አግኝቻለሁ ያለ ሲሆን አክሎም ጄኤስቲኤስ ይህንን ወረራ በማውገዝ አስፈላጊ የእርምት እርምጃዎችን ለመውሰድ ሁሉም ባለድርሻ አካላት በፍጥነት እንደ አዲስ ጉባኤ እንዲጠሩ ጠይቀዋል። የትግራይ ልማት ማህበር በ1989 ዓ.ም በዋሽንግተን ዲሲ አሜሪካ በዲያስፖራ ባለ ራዕይ የትግራይ ተወላጆች ከተመሰረተ ጊዜ ጀምሮ የትግራይን ህዝብ ከድህነት ከበሽታና ከመሃይምነት ለማውጣት ደከመኝ ሰለቸኝ ሳይል ለትግራይ የተስፋ ብርሃን ሆኖ ቆመዋል ያለው ጄኤስቲኤስ ምንም እንኳ ከፓርቲ አባልነት የጸዳ ድርጅት ቢቋቋምም የትግራይ ልማት ማህበር ተስፋ ሰጭ እድገት በ2001 ዓ.ም የህወሓት ቡድን የውስጥ ሽኩቻ በመነጨ የፖለቲካ ጣልቃ ገብነት ገጥሞታል። ይህም በትግራይ ልማት ማህበር ተቋማዊ አመራር ውስጥ ውዥንብር እንዳስከተለበትም ጠቅሷል። በቅርቡ ከሚያዝያ 19 እስከ 20 2017 ዓ.ም በመቀሌ በተካሄደው 12ኛው የትግራይ ልማት ማህበር ጉባኤ ላይ የፖለቲካ ጣልቃ ገብነቱ አዲስ ደረጃ ላይ ደርሷል። በጉባኤው ወቅት ከራያና እንደርታ ዞኖች የተወከሉ ተወካዮች፣ ከሁሉም የፖለቲካ ፓርቲዎች የመጡ ታዛቢዎች፣ ገለልተኛ ታዛቢዎችና የቀድሞ ተማሪዎች ከፍተኛ ተቃውሞ አጋጥሞታል። እንዲሁም መድረኩን ረግጠው ወጥተዋል። የተቃወሙትና የወጡትም የማህበሩን አስተዳደር ቦርድ ለመቆጣጠር በፖለቲካ የተቀነባበረ ሴራ መሆኑን ጠቅሰዋል በማለት የገለጸው ጄኤስቲኤስ በተጨማሪም የሲቪል ማህበራት ባለስልጣኑ ከፍተኛ የስነ ምግባር ጉድለትን በመጥቀስ ጉባኤው እንዳይቀጥል ምክር ቢሰጥም የተቀሩት ተሰብሳቢዎች ተቃውሞውና የህግ ምክሮችን ወደ ጎን በመተው
ህወሓት ጉባኤ በመቀጠል ተወካዮቻቸው ለትግራይ ልማት ማህበር ቦርድ እንዲመርጡ አድርገዋል። ይህ እርምጃ የህወሓት ሰፊ የኢኮኖሚ ሀብቶች የበላይነት የመቆጣጠር ስትራቴጂ አካል ሲሆን ሁሉም የሲቪክና ንግድ ተቋማት ፖለቲካ ምርጫ ክልል ያላቸው ከፓርቲ ውጭ ያሉና የህዝብና የሲቪክ ተቋማት መርሆችን የሚጥስ ጭምር በመሆኑ ህወሓት ህገወጥ የሀብት መሰብሰብ አካሄዱን አውግዞታል። በትግራይ ልማት ማህበር ላይ የሚደረገው የፖለቲካ ማጭበርበር በጠንካራ ሁኔታ በማውገዝ በሲቪክ ማህበራት፣ መንግስታዊ ያልሆኑ ድርጅቶችና የግል ተቋማት ውስጥ የአስተዳደር ውስጥ ፓርቲ ጣልቃ ገብነት እንዲቆም የጠየቀው ጄኤስቲኤስ በትግራይ ልማት ማህበር ላይ የሚደረገውን የፖለቲካ ማጭበርበር በጠንካራ ሁኔታ በማውገዝ በሲቪክ ማህበራት፣ መንግስታዊ ያልሆኑ ድርጅቶችና የግል ተቋማት የውስጥ አስተዳደር ውስጥ የፓርቲ ጣልቃ ገብነት እንዲቆም የጠየቀው ጄኤስቲኤስ የትግራይ ልማት ማህበር ህልውናን ለማረጋገጥና ተመሳሳይ ወገንተኛ ተቋማዊ ቁጥጥርን ለመግታት የትግራይ ልማት ማህበር በመንግስትና በፓርቲ ውስጥ ምንም አይነት የመሪነት ቦታ በማይወስድ የትግራይ ተወላጆች እንዲመራ አዲስና ሁሉንም ባለድርሻ አካላት ያሳተፈ ጉባኤ እንዲደረግ ጥሪ አድርጓል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ የተባበሩት መንግስታት ድርጅት የልማት ፕሮግራም ዩኤንዲፒ ኢትዮጵያ ዳይሬክተር ከሆኑት ባሲል ማሴን ጋር በታጣቂዎች የትጥቅ ማስፈታትና መልሶ ማቋቋም ጉዳይ በመቀለ ከተማ ተወያዩ። የትግራይ ታጣቂዎች ትጥቅ የማስፈታት መልሶ የማቋቋምና የማዋሃድ ሂደት በቴክኒክ ችግር ምክንያት ለተወሰነ ጊዜ ተቋርጦ እንደነበር የተናገሩት የክልሉ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ይህ ሂደት ግን ፋይዳው ከፍተኛ በመሆኑ ተጠናክሮ ይቀጥላል ብለዋል። ጀነራል ታደሰ በተጨማሪም የትግራይን ታጣቂዎች ትጥቅ ከማስፈታት እንዲቋቋሙና እንዲዋሃዱ ከማድረግ በተጨማሪ በካምፕ ውስጥ በአስቸጋሪ ሁኔታ ውስጥ የሚገኙ ተፈናቃዮች ወደ ቀያቸው መመለስም እንደሚሰሩ ገልጸዋል። አያይዞም ፕሬዝዳንቱ የፕሪቶሪያ የሰላም ስምምነት ተግባራዊ መሆን የተሟላ የሰላም ሂደት እንዲኖር ያስችላልም ብለዋል። የዩኤንዲፒ ኢትዮጵያ ዳይሬክተሩ ባሲል ማሴን አሁን ያለውን ታጣቂዎችን ትጥቅ የማስፈታትና መልሶ የማቋቋም ሂደት አድንቀው ወደፊትም ሊቀጥል እንደሚገባ በመግለጽ የግብአት ማሰባሰብ ስራ ከፌዴራል ኤጀንሲዎችና ከለጋሽ ሀገራት ጋር በመተባበር ይከናወናልም ብለዋል። ኢትዮጵያ ለአፍሪካ ሀገራት በኒኩለር ኢንጂነሪንግ የመጀመሪያ ዲግሪ እንድትሰጥ ተመረጠች። ኢትዮጵያ ለአፍሪካ አባል ሀገራት በኒኩለር ኢንጂነሪንግ የመጀመሪያ ዲግሪ ፕሮግራም እንድትሰጥ በዓለም አቀፍ አቶሚክ ኢነርጂ ኤጀንሲ መመረጧን የኢኖቬሽንና ቴክኖሎጂ ሚኒስቴር አስታውቋል። በኢትዮጵያ ለሀገር ውስጥና ለአፍሪካ አባል ሀገራት የኒኩለር ሳይንስና ቴክኖሎጂ የመጀመሪያ ዲግሪ ፕሮግራም እንዲሰጥ ስምምነት ላይ የተደረሰው የኢኖቬሽንና ቴክኖሎጂ ሚኒስቴር፣ ዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ፣ በቻይና መንግስት የቺንጓ ዩኒቨርሲቲ እንዲሁም የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ባደረጉት የምክክር መድረክ ነው። ስምምነቱ በኢትዮጵያ የኒኩለር ሳይንስና ቴክኖሎጂ የመጀመሪያ ዲግሪ ፕሮግራም በመክፈት በኢንዱስትሪ፣ በጤና፣ በግብርና፣ በአካባቢ ሳይንስ፣ በማዕድን፣ በማኒፋክቸሪንግ እና በሌሎችም ዘርፎች ላይ አቅም በመፍጠር ተጠቃሚ ነትን ለማረጋገጥ ያለመ መሆኑን የኢኖቬሽንና ቴክኖሎጂ ሚኒስቴር አስታውቋል። በዘርፉ የመጀመሪያ ዲግሪ ፕሮግራሙን ለመስጠት የአዲስ አበባ የሳይንስና ቴክኖሎጂ ዩኒቨርሲቲ፣ የቻይና ቺንጓ ዩኒቨርሲቲ በጋራ በመስራት እስከ 10 የሚደርሱ ኢትዮጵያውያን ለ6 ወር በቻይና ቺንጓ ዩኒቨርሲቲ ሰልጥነው በኢትዮጵያ የኒኩለር ሳይንስና ቴክኖሎጂ የመጀመሪያ ዲግሪ ፕሮግራም እንደሚሰጡ ተገልጿል። መረጃው የአዲስ ኢንሳይደር ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሁለተኛ የሥራ ዘመን 100 ቀን የስልጣን ቆይታቸው የምርጫ ዘመቻ በመሰለ ንግግር ስኬታቸውን ሲያወድሱ ጠላቶቻቸውን ደግሞ ወርፈዋል። አቤታዊ የጋራ አስተሳሰብ ሲሉ በሚቺገን ግዛት ለተሰበሰቡ ደጋፊዎቻቸው ስኬታቸውን ያወደሱት ትራምፕ ስልጣናቸው ለጥልቅ ለውጥ እየተጠቀሙበት እንደሆነም ተናግረዋል። ገና መጀመራችን ነው፣ ገና ምን አይታችሁ ሲሉ ፕሬዝዳንት ትራምፕ ማክሰኞ ዕለት ተናግረዋል። ፕሬዝዳንት ትራምፕ የአሜሪካን ድንበር በህገወጥ መንገድ ጥሰው የሚገቡ ስደተኞችን ቁጥር በእጅጉ ቢቀንሱም ከመላው ዓለም ጋር የገቡበት የንግድ ጦርነት ምጣኔ ሀብትና ፖለቲካው ክፍተት እንደሚፈጥርባቸው ተገምቷል። ፕሬዝዳንቱ የኢሚግሬሽን አፈጻጸማቸው ሲያወድሱ የተሰሙ ሲሆን በሀገሪቱ ደቡብ ድንበር በህገወጥ መንገድ የገቡ ሰዎች ባለፈው ዓመት መጋቢት ወር ከነበረው 140,000 ወደ 7,000 ዝቅ ማድረጋቸው ተናግረዋል። ዋይት ሃውስ ባለፉት ወራት 65,700 ስደተኞችን ወደ ሀገራቸው እንዲመለሱ መደረጉን ያሳወቀ ሲሆን ይህም በባይደን አስተዳደር ባለፈው በጀት ዓመት ከነበረው አፈጻጸም ዝቅ ያለ ነው። በዲሞክራቱ የቀድሞ ፕሬዝዳንት ጆ ባይደን የተሳለቁት ትራምፕ ተወዳጅነታቸው የቀነሰ መምጣቱን የሚያሳዩ የህዝብ አስተያየቶችን አጣጥለዋል። ጋላፕ የተባለው የህዝብ አስተያየት መሰብሰቢያ በ100 ቀናት የስልጣን ቆይታቸው ትራምፕ ከሁለተኛው የዓለም ጦርነት በኋላ ከግማሽ በታች የሆነው ህዝብ የሚደግፋቸው ብቸኛ መሪ ናቸው ብለዋል። የህዝብ ድጋፋቸው 44% እንደሆነም ገልጸዋል። ይሁን እንጂ አብዛኞቹ የሪፐብሊካን መራጮች አሁንም ከፕሬዝዳንቱ ጋር ሲሆኑ ዲሞክራቲክ ፓርቲም ድጋፉ መቀነሱ ታውቋል። የትራምፕ ተቀናቃኝ ዲሞክራቲክ ፓርቲ የ100 ቀናት አፈጻጸማቸውን ግዙፍ ውድቀት በማለት ገልጾታል።
ትራምፕ ኑሮ የበለጠ እንዲወደድ በማድረጉ ተጠያቂ ናቸው። ጥሮታ ለመውጣት አሁን ከባድ ነው። የትራምፕ የምጣኔ ሀብት ውድቀት በራችን ላይ ነው ብለዋል። ዶናልድ ትራምፕ የእንቁላል ዋጋ በ87 በመቶ ቀንሰዋል በማለት በመንግስት እየወጡ ያሉ የዋጋ መረጃዎች በመቃረን ተናግረዋል። ትራምፕ ጆ ባይደን በቅልጥፍናቸውና በሰውነት ቅርጻቸው በመወፈር ባይደን ያሸነፉት የ2020 ምርጫ እውነተኛ አሸናፊ እኔ ነኝ ሲሉ ተደምጠዋል። ፕሬዝዳንቱ በንግግራቸው መሃል ስደተኞች ወደ ኤልሳልቫዶር ወህኒ ቤት ሲወሰዱ የሚያሳይ ተንቀሳቃሽ ምስል አሳይተዋል። ትራምፕ ስልጣን ከያዙ በኋላ የዋጋ ግሽበት፣ የኃይል ዋጋና የቤት ባንክ ሞርጌጅ ዋጋ መውረዱ ታውቋል። የስራ አጥነት ቁጥር በመጠኑ መቀነሱ ቢያሳይም የሸማቾች የመግዛት አዝማሚያ ግን ቀንሷል። ለዚህም ትልቁ ማሳያ የአክሲዮን ገበያው ፕሬዝዳንቱ ታሪፍ ከጣሉ ወዲህ በእጅጉ ማሽቆልቆሉ ነው ተብለዋል። መረጃው የቢቢሲ አማርኛ ነው። ውድ የሶሎዳ ሚዲያ አድማጭ ተመልካቾቻችን ለዕለተ ሮብ መርጠን ወደ እናንተ ያቀረብናቸው መረጃዎቻችን እስካሁን ስትከታተሏቸው የቆያችሁ ይመስሉ ነበር። እስካሁን ከኛ ጋር አብራችሁን ስለነበራችሁ እያመሰገንኩኝ በሌሎች ዘገባዎች እስክንመለስ እንደተለመደው የሶሎዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ሰላም ለእናንተ፣ ሰላም ለኢትዮጵያ።